በመንፈሳዊው ይቅርታ የማይገባው እግዚአብሔር ይቅር የማይለው በምንም ምክንያት ይቅር የማይለው ኃጢአት አለ። እሱም ይቅር በለኛ ለማለት ነው። በዚህ ደረጃ ትሪክ የሚደረግ ብሬን ነው ያለን። እናት በወንድ በደል ከደረሰባት ለልጇ ወንድ እንዳታም ትላለች። እስቲ ይቅር ብያለሁ የሚል ፉከራ አለ። ሲይዝ እኔ ቂም ሲይዝበት እኔ ላይ የአየር ሰዓት አለው። አሁን ለምሳሌ እኔ ኮስተር ብያለሁ እንዲህ ፈገግ ብል ብሬኔ እየሳቀ ነው ብሎ ደስ ይለዋል። ለምሳሌ አንዲት ሴት አንድ ወንድ በደል ቢያደርስባት ወንዶች ትላለች። እስከምን ይወርዳል የኛ አይምሮ። አሁን ለምሳሌ እኔ ኮስተር ብያለሁ እንዲህ ፈገግ ብል ብሬኔ እየሳቀ ነው ብሎ ደስ ይለዋል። እየሳቁ እኮ ላይሆን ይችላል። በዚህ ደረጃ ትሪክ የሚደረግ ብሬን ነው ያለን። ኤግዛክትሊ። ስለዚህ 6 ወር ሙሉ አመት ሙሉ ኔልሰን ማንዴላ በጣም ጥሩ የተናገሩት ቃል ምንድነው? ቂም መያዝ ማለት ጠላትን ለመጉዳት መርዝ መጠጣት፣ እሱን ለማናደድ ብለህ ማለት መርዝ መጠጣት በጣም ትክክለኛ ኤክስፕሬሽን ነው። ራሳችንን እንደምናሰቃየው አንደኛ ያ ሰው አንድ ነገር አድርጎ ሊሆን ይችላል። ምናልባት ያን ነገር ያደረገን አንድ ቀን ነው። እኛ ግን የቤት ስራ ተሰጥቶን የላይፍ ታይም እንዲያረገኝ እኮ ስንል እንውላለን። ስለዚህ እያበላሸን ያለነው የዛን ሰው ምናልባት እንደ አጋጣሚ ሆነ የበደለን ሰው በጣም የሰላም እንቅልፍ እየተኛ ሊሆን ይችላል። ምንም ላይ መስለው ይችላል። ትዝም ላይለው ሁሉ ይችላል። እሱ ያ ሰው የራሱን ህይወት እየኖረ እኛ ግን እሱ አንድ ቀን ያደረገውን እየዘከርን ጥሩ ነገር ሲሆን ደግሞ አናደርግም። የሚያሳዝነው ያ ነው። የሆነ ሰው ያደረገልንን ጥሩ ነገር ሁልጊዜ ብናስታውስ ያሉንን ጥሩ ነገሮች አሁን ስታይ ካሉን ጥሩ ነገሮችና ካሉ መጥፎ ነገሮች ጥሩዎቹ ይበዛሉ። ሁልጊዜ የሚወሩት ግን መጥፎቹ ናቸው። አሁን ሀገራችን ያለችበት ሁኔታ በጣም ብዙ መጥፎ ነገሮች አሉ፣ በጣም ደግሞ ጥሩ ነገሮች አሉ። እንደ ጀግናም የሚወራላቸው ዜናም የሚሆኑት መጥፎቹ ናቸው። ምን ገጠመኝ መሰለሽ? ሻሸመኔ ቃጠሎ ደርሶ በጣም ብዙ ንብረት ወድሞ ነበር እና ያ በሆነ በ2 ወር ምናምን ገደማ እዛ ሄጄ ነበር ለአገልግሎት እና ብዙ ነገሮች አይተን አዝነን ነው የመጣ ነው። ግን አንድ ቤተሰብ ጎረቤቶቻቸው የተቃጠለባቸውን ሰዎቹን እነሱ ቤት አስጠልለው ሙሉ ቤት አድሰው ሙሉ የቤት ዕቃ አሟልተው አስገብተዋቸዋል። የትኛው ሚዲያ ላይ ግን እነዚህ ሰዎች ስማቸውን የጠራ የለም። የሚያቃጥል የሚገድል ሰው ሲወራለት ይኖራል። ይቅር በማለት ጉዳይ ግን የሚመሰገኑ ሰዎች ነው። መቼ ነው የይቅርታ ጀግና የሚኖረን? እስቲ ይቅር ብያለሁ የሚል ፉከራ አለ በእኛ ሀገር። እንትን ውጋው ነው በለው ነው እንጂ ይቅር ብያለሁ ይቅር ማለት ነው ትልቁ ጀግንነት። እግዚአብሔርም ዓለምን ያሸነፈው በይቅርታ ነው እና የማይዘከር የማይወራለት ዘርፍ እንደውም የይቅርታው ዘርፍ። ረሃብ፣ ጦርነት ምናምን የሚያሳዩት ግን ወይ ሚድል ኢስት ላይ ነው ወይ አፍሪካ ላይ። እነሱም በሚመለከት ችግር ነክ ነገር ዜና ይሰራ። አትሊስት እነሱ ይሄንን በደንብ አጥንተውታል፣ አስበውበታል። የሚዲያም ፓወር ስለሚያውቁት አንደኛ ለእነሱ የሚኖር አሁን አውሮፓ ውስጥ ለማኝ የሚለምን ሰው አለ ብለሽ አታም። እኔ መጀመሪያ አውሮፓ ስሄድ ለማኝ ሳይ ደንግጬ ነዳይ ሳይ የፈረንጅ ነዳይ ማለት ነው እና መስጠትም አማረኝ የምልሽ እንደምንሰጥ ጥሩ ነው ኢትዮጵያውያን ብዬ ማለት ነው። እንደው ፎቶ የሚያነሳ ቢኖር ያሰይሻል። ሁሌ ተረጂ የሚለውን ኮንሰፕት እኛ ላይ ግን እዛ ያሉ ችግሮችን ኬዎሶችን ሚዲያቸው ላይ አያወጡ። ትልቁ ግን ይሄ ኔጌቲቭ ከጉዳዩ ከርዕሱ መውጣት አይሆንብኝ እንጂ እኛም ሀገር ነው በጣም ሰለብሬት የሚደረጉት መጥፎ ነገሮች ናቸው። እንዳልሽው የራሳቸው ትራውማ ሊኖራቸው ይችላል። በፊት ዲል ያላረጉት ኬዝ ሊኖረው ይችላል ያን ሚዲያ የሚሰራው። ግን ሁሉም ሰው መቼስ ያ ኬዝ አለበት ልትያትች ያንን እንደናንተ አይነት ሚዲያዎች የሰላም ጀግኖችን ፕሮሞት በማድረግ ይቅር ባዮችን ፕሮሞት በማድረግ ሚና መወጣት ይኖርባቸዋል። ይቅርታ ማድረግ ትልቁ ዋጋ ውስጣዊ ረፍት ነው፣ ሰላም ነው። እጄ ላይ የሆነ እሳት በጣም ትኩስ የሆነ ነገር ይዤ ከሆነ ያንን ነገር ብሰጠው ለዛ ሰው ወይም ወደሆነ ብጥለው ከዛ ከሚያቃጥለኝ ነገር እገላገላለሁ፣ ሪሊፍ አገኛለሁ። ቂም ውስጣችን በጣም እየሰራ እንዳልሽው ቅድም አንደኛ ዛሬ የተከሰተ ያህል ኢፌክት አለው፣ ውስጤን ስሜት ያነሳል። ሁለተኛ ከሌሎች ሰዎችም ጋር ዲል ማድረገው የሌላ ሰው ያደረሰብኝን ነገር እንደ ሪፈረንስ እየጠቀስኩ እያሰብኩ ነው። ለምሳሌ አንዲት ሴት አንድ ወንድ በደል ቢያደርስባት ወንዶች ትላለች። ስለዚህ ከዚህ በኋላ የሚኖሯት ግንኙነቶች ሁሉ ያንን ከግምት ውስጥ ያስገቡ ነው የሚሆኑት።
ወሬዋቸው ውስጥ ምሳሌያቸው ውስጥ አሁን አንድ ሰው ይሄ እንግዲህ በሚዲያ ቋንቋ የአየር ሰዓት ይገዛል። ያ ሰው ቂም ሲይዝ እኔ ቂም ሲይዝበት እኔ ላይ የአየር ሰዓት አለው። ንግግሬ ውስጥ አለ፣ ወሬው ውስጥ አለ፣ ጥቅስ ቤቴ ብለጥፍ ሰው ማመን ምናምን እና ዘርፍ ልጆች ላይ ሁሉ አልፎ ተርፎ በደል የደረሰባቸው ሰዎች ልጆቻቸውን ቁጭ አድርገው ይመክራሉ። ተጠንቀቁ ይላሉ። አዎ እናት በወንድ በደል ከደረሰባት ለልጇ ወንድ እንዳታም ትላለች። ንግግራቸው ውስጥ እነዚህ ሰዎች ወጥተው ወደ ፖለቲካ ወደ ስልጣኑ ምናምን ደግሞ ፖሊሲ የሚቀርጹ ሚዲያ የሚመሩ ሲሆኑ ደግሞ ቅድም እንዳልሽው ቂም አዘል የሆነ ማህበረሰብ ነው የሚፈጥረው እና የራሳችንን ህይወት ነው ቅድም ያልኩትን መድገም እንዳይሆንብኝ ነው የራሳችንን ህይወት ነው የምናበላሸው። ጥቅሙ ግን ይሄን ሁሉ ያስቀርልናል፣ እረፍት እናገኛለን። ለምንድን ነው አሁን ለምሳሌ ምድር ላይ 70-80 ዓመት ነው እንግዲህ ብንኖር ማክሲመም ያንን 80 ዓመት የሆነ ሰውዬ ያደረገብኝን ነገር እያወራው ለምን ቀንሰዋለሁ? አስቢው 80 ስለተባለ ራሱ አለ። አሁን አንድ ሰውዬ 80 ዓመት ቢኖር በእንቅልፍ የሚያሳልፈው ስንት ዓመት? በጣም ብዙ። ስለዚህ ግማሹን ቀንሽ። በማይረባ ነው እየበላን እየጠጣን እየታጠበን ምን የምናሳልፋቸው ቢቀነሱ እኮ በጣም ትንሽ ነች። እሷም በስታብን ነው ስለ ሰው ስናወራ ምንውለው። እንዲህ አድርጎኝ እኮ ምን ይባላል? ሞኝን አንዴ ስደበው ቀኑ ሙሉ ራሱን ሲሳደብ ይውላል ይባላል። እንዲህ አለኝ እኮ እያለ። ስለዚህ ከዚች በጣም አጭር እድሜ ላይ የሆነ ሰው እውነት መጥፎም ከሆነ የሆነ መጥፎ ሰው ያደረገውን መጥፎ ነገር ሳወራ አባክነዋለሁ ወይ? ስለዚህ የራሳችንን ሩጫ የራሳችንን ህይወት መኖሪያ እድል ነው የሚሰጠን ይቅርታ ማድረግና መተው ማለት ነው። በጣም ደስ የሚል አገላለጽ ነው እየገለጽክልኝ ያለው ሄኖክ። ሌላው ጥያቄ ምንድነው ይቅርታ ወሰን አለው ወይ? ማለት ለይቅርታ አሁን ቅድም ከክርስቶስ ጋር አያይዘን ስናወራው ምንም ወሰን የለውም ብለናል። ግን የበደሉን ምን ያህል ጊዜ ሰው ሲበድለን ነው ይቅርታ ማለት የሚያቅተን? ይቅርታ የማይገባውስ የበደል አይነት አለ ወይ ነው? እንግዲህ አንድ ሰው ይቅር በለኝ ሳይል በግድ እግዚአብሔር ፍሪ ዊልን ስለማይነካ የሰውን ነፃ ፈቃድ ስለማይነካ በግድ ይቅር አይልም። ይቅር ባለማለቱ ግን ደስ ይለዋል ማለት አይደል። ድርሳነ ሰንበት የሚባል መጽሐፍ አለ በቤተክርስቲያን። እያለቀሰ ይፈርዳል ይላል። ማለት እያዘነ ለሚፈርድባቸው እንኳን እያዘነ ነው የሚፈርደው። በመፍረዱ ደስ ይሰኛል። ልክ ልጅ አባት ልጁን ሲቀጣ እንደሚሰማው ስሜት ማለት ነው። እግዚአብሔር አባት አይደለ? ስለዚህ ይቅር የማይባለው ኃጢአት ይቅር በለኝ አለ ማለት ነው። አለመመለስ ነው። እግዚአብሔር ይቅር አይለኝም ብዬ ማሰቤን ነው ይቅር ሊል የማይችለው የሚያዝንበት ነው። ከዚያ ውጪ እኛስ እንዴት ነው? ምን ያህል ነው ይቅር ማለት ያለብን? ቅድም ወደኋላ ልመልስ። ጌታን ጠየቀው። ጌታ ሆይ ወንድሜ ቢበድለኝ ስንቴ ይቅር ልበለው? 7 ጊዜ ነውን አለው። አይ 7 ጊዜ አይደለም 7 ጊዜ 70 ነው አለው። ይሄን ካልኩሌት አድርገን 449 ምናምን ማለት አይደለም። 7 ጊዜ 70 ጊዜ 7 ማለት ፍጹም ማለት 7 በምንም በዕብራውያንም ቁጥር ፍጹም ማለት ነው። ስለዚህ ፍጹም ቢበድል ፍጹም ይቅር በለው ማለት ነው። ቀላሉ ግን ቋንቋ ምንድነው? እግዚአብሔር ይቅር እንዲልህ የምትፈልገው ልክ ድረስ ይቅር በለው። አይ እዚህ ጋር በቃ ካልክ እዚህ ጋር ይበቃል ማለት ነው። እና ያንን ደግሞ በተለያዩ ታሪኮች በተለያዩ ለራሳችን ረፍት ስለሆነ ነው። ልክ ምግብ፣ መጠጥ ለሌላ ለህይወታችን የሚያስፈልጉ ነገሮች ስናሟላ ይበቃኛል ወይ እንደማንለው፣ ትናንት በልቻለሁ ዛሬ አያስፈልግም እንደማንለው፣ ይቅርታ ለራስ መሆኑን ያመነ ሰው እስካሁን ይቅር ያልኩት ይበቃል አይደል? አሁንም ስለሚጠቅመው ይበቃል። እና ያለ ገደብ ሁሌ ይቅር ማለት ለራስ ጤና ሲባል በጣም አስፈላጊ። እየተነጋገርን ያለነው ቂም ስላለመያዝ በውስጥ ሊኖር መጥፎ ስሜት መበቀል ስሜትን በተመለከተ ነው እንጂ ደግሞ ቅርጽ ያላቸው ነገሮች አሉ። አሁን ቅድም ያስቀመጥነው ስቴጅ አለ አይደል? የይቅርታ ደረጃዎች። እነዛ ውስጥ ከሱ ራቅ የሚልም አለ። እንዲህ ከሚመስል ሰው ራቅ የሚል አለ። አድቫንቴጅ የሚወሰድብሽ እንደዛ ሲሆን፣ አሁን ለምሳሌ የሆነ ሰው ደጋግሞ ተመሳሳይ በደል ፈጸመብኝ እና አንድ ምንድነው ስትሄድም ስትመጣም የመታ እንትን ድንጋይ ከመታ እንቅፋቱ አንተ ነህ ይባላል። ሲሄድ የመታኝ ስመለስ ከደገመኝ ማለት ነው። ስለዚህ ከስተት ተምሮ ጥንቃቄ ማድረግ የሚያስፈልግ አድቫንቴጅ እንዳይወሰንብን ማድረግ እንደምንችል ክርስትናው እንኳን ሩም አላሳጣ። አንድ ያናግረው፣ ሁለት ያናግረው፣ ከዛ እንደ ቀራጭ ይሁንልህ። ሁለቴ ደጋግመህ ከገሰጽከው በኋላ ከዚህ ከሚመስል ሰው ራቅ ይላል። ስለዚህ ይቅርታ ማድረግ ይቻላል፣ ግን ደግሞ ሌላውን አክሽን ይቀራል ማለት አይደለም። ፍትህ የምንለው እሱ። አንድ ሰውዬ ዕዳ ነበረበት እና መክፈል በነበረበት ጊዜ ሳይከፍል ቀረና የአበዳሪው ሰው መጥቶ አሁኑኑ አምጣ ብሎ ይጠይቀዋል። ሲጠይቀው እግሩ ስር ወድቆ እባክህ ከፍላለሁ ሰርቼ ፍቀድልኝ ይለዋል። በጣም ብዙ ሺህ
ገንዘብ ነበረ የተበደረው በጣም ብዙ ብር እና ያንን አምጣ ሲለው እባክህ ሰርቼ ከፍላለሁ ብሎ እግሩ ስር ሲወድቅ ተወለት። በቃ በጣም ሲያለቅስ ሲያዝን ሲያየው እዳውን ተወለት ይላል። በብዙ ሺህ የሚቆጠር ገንዘብ ማለት ነው። ያ እዳ ተትቶለት ከሄደ በኋላ እሱ ደግሞ ትንሽ ገንዘብ ያበደረው ሌላ ሰው አገኘ። ያንን ሰው ሲያገኘው እንዴት ገንዘቤን አታመጣም ብሎ አንቆ እስር ቤት ጨመረው ይላል። ሰርቶ እንኳን እንዳይከፍል እስር ቤት ወስዶ አሰረው። ይህንን ወሬ የሰሙ ሰዎች ሄደው ለጌታው ነገሩት። አንተ በጣም ብዙ ገንዘብ ተውክለት፣ እሱ ግን ትንሽ ገንዘብ አልከፈልከኝም ብሎ አንድን ሰው ወስዶ እስር ቤት ጨመረው ብለው ነገሩት። በጣም አዘንና ያንን ሰው ይህ ጌታ ወደ እስር ቤት ጨመረው ይላል። ምንድነው ሞራል ኦፍ ዘ ስቶሪ? እኛ የፈለገ ሰዎች ቢበድሉን ማለት ነው እኛ ፈጣሪን የበደልነውን ያህል አይሆንም። ለምን በምን አወቅ ብትይ እኔ የኔን ጥፋት የማውቀውን ያህል የሌላውን ሰው ጥፋት አላውቀውም አይደለ? ምክንያቱም ለእኔ ከኔ የሚቀርበኝ ስለሌለ። ስለዚህ እያንዳንዳችን ብቻችንንም ሆነን ተደብቀን ሰው ሳያየንም በስውርም ወይ ደግሞ ከመንግስት ከፖሊስ ከምን ተጠንቅቀን የምናጠፋው ማንኛውም ጥፋት ይኖራል። ለዛ ጥፋት እኛ የበለጠ ቅርብ ነን፣ የበለጠ እናውቀዋለን። ሌላው ሰው አጠፋ የምንለው ነገር ምናልባት ትንሽ ነገር ሊሆን ይችላል ከኛ ጋር ሲነጻጸር። ስለዚህ እኛ ያለብን ነገር በጣም ብዙ ነው፣ ይቅርታ የምንሻበት ጉዳይ። የሆነን ሰው ግን ምን አረገህ ስንባል ስፔሲፊካሊ በአንድ አረፍተ ነገር የሚያልቅ ጥፋት ሊሆን ይችላል ያጠፋው። ስለዚህ ያን ይቅርታ ማድረግ ካልቻለን ይሄንን ሁሉ እኛ ዲቴይሉን የምናውቀውን ጥፋት ይቅር ሊለን አይችልም። በዚያ አንጻር ብናየው ጥሩ ነው። ይቅርታ ማድረግ እግዚአብሔር ይቅር እንዲለን ማለት ያሉብን ምሰሶ ብሏል ክርስቶስ። ወንድም ላይ ያለውን ጉድፍ ታወጣለህ፣ ላይ ግን ያለውን ምሰሶ ያለው የራስ ኃጢአት በጣም ብዙ ነው ታውቀዋለህ። የሰውየው ግን ከሩቅ ነው የምትታይ ትንሽ ነገር ነው እና ሰዎች ላይ የምናያቸው ድክመቶች በጣም ትንሽና ኢምንት ሊሆኑ ይችላሉ። እኛ ላይ ያለው ግን ግዙፍ ነው እና ይህንን ሁሉ አስቀምጠን ሌላው ላይ ስንጠቁም ግን የእግዚአብሔርን ይቅርታ እናጣበታለን። በመስታወት የተሰራ ቤት ውስጥ የሚኖር ሰው ድንጋይ ይወራወርም ይባላል የፈለገ ቢጣላ። ምክንያቱም እሱ አንዴ ቢፈነክት ነው የእሱ ግን ቤቱ ነው የሚፈርሰው። እና ይህን ሁሉ ድክመትን ይዘህ ሌላው ላይ ለምን ትጠቁማለህ የሚል ሀሳብ አለ። መለማመጥ አንዳንዴ አሁን ከራስ ስለሚጀምር ነው ከራስ መጀመር የፈለኩት። ለምሳሌ አሁን እኔ የሆነ ሰው በድሎኝ ይቅርታ ባደርግለት እንደመሸነፍ እንደመለማመጥ ወይም ሌላ ጊዜ ያን ነገር እንዲያደርገኝ ያንን በደል እንዲፈጽምብኝ እድል እንደሰጠው አድርጎ የመቁጠር ነገር አለ። ሁለት እንግዲህ ትዳር ሶስት ጉልቻ ይባላል አይደለ? የቤት ሁለት ምሰሶ እንደያዙ ሰዎች ካሊል ጂብራን የሚባል በጣም ውብ ደራሲ አለና ካሊል ጂብራን ባልና ሚስትን እንደ ሁለት የቤት ምሰሶ ይቆጥራቸው። ስለዚህ አንድ ምሰሶ ለማብሸቅ ብሎ ቢሄድ ቤቱ ነው የሚፈርሰው። ከዛ ቦታ ላይ ቢሄድ ወደ ትዳር ወደ ላይፍ ሲመጣ በተለይ በጣም ልክ አሁን እኛና እጽዋት እኛ የምናወጣውን የሚወስዱት እነሱ የሚያወጡትን ነው ኦክሲጅን የምንስበው አይደለ? እኛ የሰው ልጆች እጽዋትን አፍነን እንግደል ብለን የሚተነፍሱት ለማሳጣት አፍና አፍንጫችንን ብንይዝ እኛ ነው የምናልቀው። እና በተለይ ትዳር ላይ ሲሆን ህይወት ላይ ቤተሰብ ላይ ሲሆን ይቅርታ ለማለት የሚጎዳው በጣም ብዙ ነገር አለ። በትዳር ሲሆን እግዚአብሔር አንድ ስጋ ይሆናሉ ብሎ ስለተናገረ ሁለቱም አንድ ስጋ ይሆናሉ። መጋባት ማለት አንድ ስጋ መሆን፣ መፋታት ማለት አንዱን ስጋ በቢላ ወይ በስለት ለሁለት መቁረጥ ማለት ነው። ብዙ አካላትንም አብሮ ይጎዳል። በሆነ ሰው ኢጎ ምክንያት ይቅር ለማለት ባለመፈለግ ምክንያት አንዳንዴ ስናያቸው በኋላ ከ10 ዓመት ከ20 ዓመት በኋላ ወደኋላ አሁን በዚህ ነው የተፋታ ነው በዚህ ነው የተጣላ ነው የሚባባሉ ሰዎች አሉ። በዛ ሰዓት ግን ኢጎ አለች የሆነ እና መበለጥን የሚያህል ዝቅ ማለትን የሚያህል ነገር ደግሞ የማሸነፊያ ጥበብ የለም። ይህንን በዚህ ሳምንት ክርስቶስ በደንብ ነው ያሳየን። ያውም ተሸንፎ በድሎ አይደለም። በጣም ይገርመው እግዚአብሔር የሆነ ቦታ ላይ እስቲ እንዋቀስ ኑና እንዋቀስ ይላል። ያጠፋሁት ካለ ይላል። ከሱ ችግር አሁን እግዚአብሔር እንደዚህ ሲል ከፍጥሩ ጋር አስቢ ወርዶ በዚህ ደረጃ ሀምብልነትን ነው የሚያሳየው ክርስትናው። እና አንድ ሰው አንዳንዴ ላለመሸነፍ ብሎ የሚሄድበት ርቀት ቢሸነፍ ይሻለዋል የሚያስብል ብዙ ነገሩን ያሳጠዋል፣ ዋጋ ያሳጠዋል። በፍርድ ቤት በሌላ ኬዝ በምን ልጆቹን ያቆስላል። የትውልድ የሚገድል ውሳኔዎች ሰዎች ይቅርታ ማድረግ ባለመቻላቸው ደግሞ በሆነ ሰው ይቅር ባይነት በጣም ብዙ ርቀት የተስተካከለ ነገር አለ እና ቅድም እንዳነሳ ነው በጣም እኛ ጋር ደግሞ ፕሬዝ የሚደረገው ልክ አገባው አሳየው ምናምን ነው። እንደ ጀግናም እኛ የሰላም ጀግና ማወደስ አንወድም አይደል? ይቅር ማለት ላይ የተሳካላቸው ሰዎች ይልቅ
እንትን አለው ውረዱን ውረድ ተባባሉና ይሄኛውን ነገር በጣም ማስተካከል አለብን። እልህኝነትን፣ አለመሸነፍን፣ አለመበለጥን ነው በጣም ኢንተርቴን የምናደርገው ሁሉ ጊዜ። ጥቃት አልወድም ምናምን እንደዛ አይነት ስሜት ጥሩ ነው። ጥቃት አለመውደድ ኮሌክቲቭሊ ለሀገር ሲሆን ምናምን ሊጠቅም ይችላል። ግን ደግሞ በጥቂት ሰዎች ኢጎ ምክንያት መስተካከል ይችሉ የነበሩ ነገሮች ሳይስተካከሉ ይቀራሉ እና ይቅር ማለትም የሚያስተካክል ከሆነ ባላጠፋውም እንኳን ባላጠፋው ይቅር ብትል አትጎጅም። ባላጠፋሽው ነገር ነገሩን የሚያስተካክለው ከሆነ ማለት ነው። ንፋስ ሲመጣ ጎንበስ ይላሉ ሰብሎች አይደል? ቀጥ ካለ ስለሚሰበር ማለት ነው። እና አንዳንዴ የምንሸነፍበት የምናጎነብስበት የህይወት አጋጣሚዎች ሊኖሩ ይችላሉ። በሂደት ተጠቃሚዎቹ እኛ ልንሆን እንችላለን። ስትራቴጂያዊ ማፈግፈግ ይባላል አይደል? ስለዚህ አንዳንድ ይቅርታዎች እኛኑ ዞሮ የሚጠቅሙ ከሆነ አለመበለጥ በማሰብ ብዙ ዋጋ መክፈል አያስፈልግም።